የ22ኛ ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ ዛሬ ከሚጠበቁ ጨዋታዎች ውስጥ የእንግሊዝ ፕሪሚየር ሊግ መሪው አርሰናል ወደ ኖቲንጋም ፎረስትና ሲቲ ግራውንድ የሚያቀና ይሆናል። ተጠባቂ ጨዋታ ነው። እንግዲህ ማንቸስተር ሲቲ ከዚህ ጨዋታ ቀደም ብሎ ወደ ኦልትራፎርድ የሚያቀና ይሆናል። ስለዚህ ያንን ውጤት ተከትሎ መድፈኞቹ የሚገቡ ይሆናል። በሲቲ ግራውንድ ግን ጠንከር ያለ ተጋጣሚ እንደሚጠብቃቸው አንዱ ነው የሚሆነው። እንግዲህ የሺአንዳይክ ስብስብ ጠንካራ ስብስብ እንደሆነ ይታወቃል። ምክንያቱም የኖቲንጋም ፎረስት አሁን ያለውን ውጤት ማየት አይቻልም። ምክንያቱም ቋሚ 11ን ብታዩት በብዙ ቡድኖች ውስጥ መሰለፍ የሚችሉ አስደናቂ ብቃት ያላቸው አምና የዩሮፓ ሊግ ተሳትፎን ማሳካት የቻለ ስብስብ ነው። ታዲያ ኦፕታ ሱፐር ኮምፒውተር ግምቱን ሲያስቀምጥ ለአርሰናል የማሸነፍ እድሉን 66% ሰጥቷል። መሪዎቹ የእንግሊዝ ፕሪሚየር ሊግ መሪነታቸውን ማስጠበቅ የሚችሉበት ነው። ቢሳሳቱ እንኳን ለስህተት ጊዜ አላቸው። ነገር ግን እዚህ ጋር መረዳት የሚጠበቀው አርሰናል በ6 ነጥብ ልዩነት ነው የእንግሊዝ ፕሪሚየር ሊግን የሚመራው። ይህንን ልዩነት አስጠብቆ መቀጠል ትልቁ እድልን የሚያመጣ ይሆናል። ወደ አድማጮቻችን ይህ የየስፖርት ነው። የየስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችን አትርሱ። ከዛ ውጭ ኮሜንት መስጫ ቦክስ ላይ የውጤት ግምታችሁን አስቀምጡልኝ። ኖቲንጋም ፎረስት ባለፉት 10 ጊዜ አርሰናልን ገጥሞ 8ቱን ተሸንፈዋል። ሞርጋን ጊብስ ዋት ይህንን ጨዋታ የሚጠብቀው ነው የሚሆነው። ምክንያቱም በእንግሊዝ ፕሪሚየር ሊግ ታሪክ የመጀመሪያው የኖቲንጋም ፎረስት ተጫዋች ነው የሚሆነው 50 የጎል ተሳትፎ ላይ የሚደርስ ማለት ነው። በዚህ ጨዋታ ጎል ወይም አሲስትን ማስመዝገብ የሚችል ከሆነ እንግዲህ ማንቸስተር ሲቲ እና ማንቸስተር ዩናይትድ ቀን 9 ሰዓት ተኩል ይኖራላቸዋል ጨዋታ። ከዛ በኋላ አርሰናል ተጠባቂ የሆነው ምሽት 2 ሰዓት ተኩል ነው። ሲቲ ግራውንድ በደማቅ የምሽት ጨዋታ ተጠባቂ ፍክር ነው የሚጠበቀው። ታዲያ መድፈኞቹ ይህንን የመሪነታቸውን የነጥብ ልዩነት በዚህ በ22ኛው ሳምንት ይሰፋል ወይስ ይጠባል? አንዱ የሚጠበቅ ነው የሚሆነው። 16 የእንግሊዝ ፕሪሚየር ሊግ ሳምንታት ይቀራሉ ከዚህ ሳምንት በኋላ። ይህ ሳምንት ታዲያ ለመድፈኞቹ የሊቨርፑሉ ያቻ ውጤት፣ በተለይ የብራይተን ያቻ ውጤት ከማንቸስተር ሲቲ ጋር ከሰሙ በኋላ መሪነታቸውን ወደ 8 የነጥብ ልዩነት ማስፋት የሚችሉበትን ከሊቨርፑል ጋር 0-0 የወጡበት የሚታወስ ነበር። ታዲያ አርሰናል ወደ ድል የሚመለሱበት ይሆን? ከሊቨርፑል ጨዋታ በፊት በተከታታይ 5 ጨዋታዎችን ያሸነፉበት ብቃት ላይ እንደነበሩ ይታወቃል። በዘንድሮ የውድድር ዓመት አርሰናል ሽንፈትን ያስተናገደው በሁሉም ውድድር 2 ጊዜ ብቻ ነው። ያም በአስቶን ቪላ እና በሊቨርፑል። እንግዲህ አድማጮቻችን የ22ኛ ሳምንት ለአርሰናል ደጋፊዎች ለመድፈኞቹ ወደ ዋንጫ የሚጠጉበት ወይስ ወደ ኋላ የሚመልሳቸው ይሆናል ወይ የሚጠበቅ ነው የሚሆነው። ነገር ግን ይህ ሳምንት ለመድፈኞቹ በአውሮፓ መድረክ ላይ ታይቶ በማይታወቅ መልኩ በ10 ቀናት ልዩነት 4 ሜዳ ውጭ ጨዋታቸውን እያደረጉ ይገኛሉ። ታዲያ የኖቲንጋም ፎረስቱ ጨዋታ 3ኛ የሜዳ ውጭ ጨዋታቸው ነው የሚሆነው። ወደ ፖርትስማውዝ አቅንተው በፍራተን ፓርክ ፖርትስማውዝን 4-1 ያሸነፉበት ጨዋታ በአስደናቂ ምሽት ነበር። ከዛ ውጭ ቼልሲን ከሜዳቸው ውጭ በስታንፎርድ ብሪጅ ያሸነፉበት 2ኛ ጨዋታቸው ነበር። አሁን ኖቲንጋም ፎረስትን የሚገጥሙበት፣ በሳምንቱ አጋማሽ ደግሞ ወደ ሳንሴሮ በማቅናት ኢንተር ሚላንን የሚገጥሙበት ተጠባቂ ጨዋታዎች ናቸው። ኖቲንጋም ፎረስት በወራጅ ቀጠና ውስጥ የሚገኝ ቡድን ነው። ጠንካራ ፍክርን እያደረገ የሚገኝ ቡድን ነው። ነገር ግን ባለፈው ሳምንት በኤፍኤ ካፕ በሬክሰም በፔናልቲ እንግዲህ 3-3 አቻ ከወጡ በኋላ ከውድድሩ እንደተሰናበተ ይታወቃል። ታዲያ አሁን በእንግሊዝ ፕሪሚየር ሊግ እና በዩሮፓ ሊግ ያለውን ብቃት ማስጠበቅ ነው የሚያስፈልጋቸው። ማራኒስካያ እንግዲህ ባለፉት ጊዜያቶች ብዙ አሰልጣኞችን ቀያየሩ፣ ኑኖን አሰናበቱ፣ አንጅን አመጡ። ከአንጅ ደግሞ ሺአንዳይክ ላይ ደርሰዋል። ውጤታማነታቸው እንዴት ነው ብለን ስናይ ግን ውጤታማ እየሆኑ አይደለም። ታዲያ ባለፉት 10 ከሜዳ ላይ ጨዋታቸው ኖቲንጋም ፎረስቶች በጣም በደካማ ብቃት ይገኛሉ። በ6ቱ ሽንፈትን አስተናግደው በ3ቱ ብቻ ነው ያሸነፉት። 1 ጊዜ ብቻ ነው ያወጡት። ይህ ማለት ከአምና ጠቅላላ በውድድር ዓመቱ ላይ በ18 ጨዋታዎች በሜዳቸው ካደረጉት የሽንፈት መጠናቸው በአንድ ይበልጣል። ወልቭስና ዌስትሃም ናቸው በዘንድሮ ውድድር ዓመት በሜዳቸው 8 ጊዜ በመሸነፍ ኖቲንጋም ፎረስት ዝቅ ብለው የሚገኙት። ታዲያ ይህ ስብስብ 11 ጊዜ የኖቲንጋም ፎረስት ማለት በ1908 እና 09 11 ጊዜ በተመሳሳይ ሁኔታ በሜዳቸው ተሸንፈው ነበር። አምና መድፈኞቹ በሲቲ ግራውንድ 0-0 የተለያዩበት ጨዋታ የሚታወስ ነበር። መድፈኞቹ እንግዲህ የሊቨርፑልን ያቻ ውጤት የሚቀለብሱበት ጨዋታ ይሆናል ተብሎ የሚጠበቅ ነው የሚሆነው። ይህ ጨዋታ ፈታኝ እንደሚሆን የሚጠበቅ ነው። ከሊቨርፑል በፊት የበርንማውዙ በቪታሊቲ ስታዲየም 3-2 ያሸነፉበት ጨዋታ የሚታወስ ነው። ለዛ ጨዋታ ሁሉ ይህም ጠንካራ ፉክክር የሚያደርግበት ይሆናል ተብሎ ይጠበቃል። ታዲያ ፎረስት በዚህ ጨዋታ ላይ 3 ነጥቦችን ለማስመዝገብ ሁሉን ነገር እንደሚፈነቅል የሚጠበቅ ነው የሚሆነው። አርሰናል እንግዲህ የቆሙ ኳሶችን ጥንካሬ ላይ በምታዩበት ሁኔታ ላይ ዋናው ጥንካሬያቸው ያነ ነው ማለት የሚቻል ነው የሚሆነው። ታዲያ እዚህ ላይ የሚነሳው ነጥብ አርሰናል በአጠቃላይ በሁሉም ውድድሮች 14 የቆሙ ኳሶችን በማስቆጠር በጥሩ ፐርፎርማንስ ላይ ከሚገኙ ቡድኖች ውስጥ አንዱ ነው። የቆሙ ኳሶች ደግሞ ማስቆጠር ብቻ አይደለም፣ በቆመ ኳስ ደካማ የሆነው በርንማውዝ አንደኛ ነው፣ በ14 ጎሎች ተቆጥሮበታል። ሁለተኛው ኖቲንጋም ፎረስት ነው፣ 13 ጎሎች ተቆጥሮባቸዋል። ማይክል አርቴታን እንግዲህ ተጫዋቾችን በማፈራረቅ ባለፉት 3 ሳምንታት እንግዲህ እየተጫወተ ይገኛል። ነገር ግን የግራ መስመሩ
መስመሩ የመከላከል ቅርጹ ላይ ትንሽ አስቸጋሪ ፈተና አጋጥሞታል። ሂንካፔ፣ ካላፊዮሪ እንዲሁም ደግሞ ሞስኬራ በዛ ቦታ ላይ መጫወት አሁን አይችሉም። ስካሊ ዛሬ የመሰለፍ እድልን ያገኛል ተብሎ ይጠበቃል። ቡካዮ ሳካ እንግዲህ ሹቶችን የሚመሩ እድሎችን በመፍጠር የተለየ ተጫዋች ነው። ጥሩ ብቃቱን እያሳየን ይገኛል። ጎሎችና አሲስቶች አሁንም የሚጠበቁበት ይሆናል። ኒኮ ዊሊያምስን በፊት ለፊት የሚያገኘው ይሆናል። ያለበለዚያ በጠንካራ ፉክክር ያለው ኖቲንጋም ፎረስት ለማሸነፍ ጥረቶችን የሚያደርግ ይሆናል። ሌላኛው እንግዲህ ኖቲንጋም ፎረስት በበኩሉ ሞርጋን ጊብስ ዋይት ይዞ እንግዲህ ይስብስብ ውጤታማ ይሆናል ወይ ትልቁ ጥያቄ ነው። ታዲያ ሞርጋን ጊብስ ዋይት አንድ ጎል ወይም አሲስትን ማግኘት የሚችል ከሆነ በእንግሊዝ ፕሪሚየር ሊግ 22 ጎሎችና 27 አሲስቶች ላይ በ49 የጎል አስተዋጽኦ ላይ የሚገኝበት ሁኔታ ላይ የሚገኘው። ስለዚህ ይህ ስብስብ ውጤታማ ለመሆን በኖቲንጋም ፎረስት ታሪክ የመጀመሪያው 50 የጎል ተሳትፎ ላይ የደረሰ ተጫዋች ለመሆን ጥረቶችን እያደረገ ይገኛል። ታዲያ ፎረስት እንግዲህ ውድ የማይኖር ይሆናል፣ አጥቂያቸው ውድ የማይኖር ይሆናል። ስለዚህ የጎር ሄሱስ የሱን ቦታ ይጠቃል። ጆ ቪክቶር ሁለተኛ ግብ ጠባቂያቸው አይኖርም። ሪያን ያትስ የማይኖር ይሆናል። በጉዳት ለመመለስ ጫፍ ደርሷል። ነገር ግን አሁንም ገና ነው። ዊሊ ቦሊና ኢብራሂም ሳንጋራ ወደ ስብስቡ የሚመለሱ ይሆናል ከአፍሪካ ዋንጫ ቆይታቸው በኋላ። ታዲያ ሲያንዳይ ከአርሰናል ጋር ጥሩ እድል ወይም ደግሞ ጥሩ ብቃትን የሚያሳዩ አሰልጣኝ አልነበሩም። በተለይ በአርሰን ዌንገር ጊዜ በርንሌን ይዘው 19 ጨዋታዎችን አድርገው 2 ጊዜ ብቻ ነው አርሰናልን ማሸነፍ የቻሉት። በኤቨርተን አሰልጣኝነታቸው ግን ማይክል አርቴታን በሚገባ እንደፈተኑት የሚታወስ ነው። ኖቲንጋም ፎረስትና አርሰናል የእርስ በርስ ግንኙነታቸውን ስናይ መድፈኞቹ በከፍተኛ ብልጫ አላቸው። 10 ጊዜ ተጫውተው 8 ኖቲንጋም ፎረስት ማሸነፍ ችሏል። አንዴ አቻና አንዴ ደግሞ አርሰናሎች ተሸንፈዋል። ያም በግንቦት 2023 1-0 በሆነ ውጤት የተሸነፉበት ጨዋታ ነበር። አርሰናል እንግዲህ ይህንን ጥንካሬያቸውን ለማሳየት በውድድር ዓመቱ የመጀመሪያ ጨዋታቸውን በኤሚሬትስ ሳያደርጉ ዙቢሜንዲና ቪክቶር ዮኬሬስ 2 ጎሎችን ያስቆጠሩበት እንደነበር የምታስታውስ ነው። በጨዋታው ላይ 1.84 ኤክስጂ መድፈኞቹ መፍጠር ችለው ነበር። ኖቲንጋም ፎረስቶች ይህ ነው የሚባል እድልን ሳይፈጥሩ ነበር በዛ ጨዋታ የወጡት። ያ ስብስብ ግን አሰልጣኙ አንጅ ፖስቴግሉ እንደነበሩ የሚታወስ ነው። ከአንጅ ወደ ሲያንዳይክ ስብስቡ ሲቀየር በጣም ብዙ ነገሮችን ቀይሮ እንደሚሆን ማሰብ የሚጠበቅብን ነው የሚሆነው። ወደ አድማቻችን ሌላኛው እንግዲህ ይህንን ጨዋታ ኦፕታ ግምቱን ሲያስቀምጥ 66% ለአርሰናል፣ 16% ደግሞ ለኖቲንጋም ፎረስት፣ 18% ያቻ ውጤት ይሆናል ብሎ ገምቷል። ግምት ያስተላለፉን በቀጥታ ላቅርብላችሁ። ማትሴልስ ግብ ጠባቂውን የሚመለስ ይሆናል። ጥሩ ብቃቱን እያሳየ የሚገኝ ግብ ጠባቂ ነው። በቁመቱ ረገድ እንግዲህ ኦላይና የቀኝ መስመሩን፣ ሚሊንኮቪች እና ሞርሎ የመሃል ተከላካይ መስመሩን፣ ኒኮ ዊሊያምስ ግራ ተመላላሹን የሚይዝ ይሆናል። ሌላኛው እንግዲህ የሚጠበቀው በአማካይ በኩል ኒኮላስ ዶሚንጌዝ እንዲሁም ኤሌት አንደርሰን እና ሞርጋን ጊብስ ዋይት የአማካይ መስመሩን ይይዛሉ። ከመድፈኞቹ ጋር ጠንካራ ፉክክርን የሚያደርጉበት ይሆናል። ወይም ደግሞ ኒኮላስ ዶሚንጌዝን በሳንጋራም ሊተኩት የሚችሉበት እድል ሊኖር ይችላል። ኦማሪ ሁችሰን፣ ኤጎር ሄሱስ እና እንዲሁም ደግሞ ኦዶይ የማጥቃት መስመሩን የሚመሩ ይሆናል። ኦማር ሁችሰን የሚረሳ አይደለም። በአርሰናል የአካዳሚ ማዕከል የወጣ መሆኑ የሚታወስ ነው። ሌላኛው በአርሰናል በኩል ዴቪድ ራያ ግብ ጠባቂ ሆኖ የሚመለስ ይሆናል። ቲምበር ሰሊባ እንዲሁም ደግሞ ገብርኤል ማጋሌስ እና ሉዊስ ስካሊ የተከላካይ መስመሩን የሚመሩት ይሆናል። እንግዲህ አርሰናል በግራ መስመር በኩል ማይክል አርቴታ ቤን ዋይት እና ቲምበርን ያሰልፋል ወይስ ስካሊን ያሰልፋል? አንዱ የሚጠበቀው ውሳኔው ይሆናል። ዙቢሜንዲና ዴክላን ራይስ በአማካይ መስመር ላይ በተለይ ማርቲን ዙቢሜንዲ በምርጥ ፐርፎርማንሱ ላይ ከሚገኙ የመድፈኞች ተጫዋቾች ውስጥ አንዱ ነው። ኦዴጋርድ መሃል ለመሃል 10 ቁጥር ቦታውን የሚይዝ ይሆናል። ቡካዮ ሳካ፣ ቪክቶር ዮኬሬስ እና ሊያንድሮ ትሮሳርድ ማጥቃት መስመሩን የሚመሩት ይሆናል። በተለይ ደግሞ በሃቨርትዝ ሄሱስ ከጉዳት መመለስ አርሰናል የሚጠቀም ይሆናል። በተቀያሪ ቤንች ላይ ብዙ ተጫዋቾችን ማስገባት የሚችልበት እድል የመኖሩ ሰፊ የሚያደርገው ይሆናል። ታዲያ በአርሰናል በኩል እንግዲህ አሁንም ቢሆን የኤዜ የማድዌኪ አይነት ተጫዋቾች በተቀያሪ ቤንች ላይ ማርቲኔሊ መኖሩ መረሳት የለበትም። ጠንካራ ተቀያሪ ቤንቾች አሉት። ታዲያ እነዚህን ተጫዋቾች በጥንቃቄ መጫወት የሚያስፈልግ ነው። ከፊታቸው ግን ተጠባቂው የሆነው የሳንቲያጎ ጁሴፔ ሜዛ ሳንሴሮ ላይ ጠባቂ ጨዋታ ይኖራል። ታዲያ ያንን ጨዋታ ቅድሚያ የሚሰጠው ይህ የእንግሊዝ ፕሪሚየር ሊግ ጨዋታ ነው። ምክንያቱም በአውሮፓ መድረክ ላይ መድፈኞቹ በጥሩ ፐርፎርማንስ በጥሩ ብቃት ላይ እንደሚገኙ ስለሚታወቅ ወደ አድማቻችን እንግዲህ ውጤት ግምታችሁን አስቀምጡልኝ። ይህ የያ ስፖርት ነው። የያ ስፖርትን ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።